መድኃኒት የለውም። መድኃኒትም የሚሰጠው ማስታገሻ ይባላል እንጂ አያስታግስም። ሙሉ ሰውነቴ ነው ዳሜጅ የሆነ ምንም አንድ ጤነኛ ነው የምለው ሰውነት ክፍል የለኝም። ሰውነቴ ላይ ልጆቼን አንቃቸዋለሁ። የጥፍሬ ምልክት አንገታቸው ላይ ይቀራል። ለምንም ነገር ትዕግስት የለኝም። ከባሌ ጋርም እጣላለሁ። በዛ መሀል ድራግ ጀመርኩ። አሽሽ መውሰድ ጀመርኩ። የምወስደው ከቸኮሌት ጋር ተቀላቅሎ የሚሰራ ነው። ፊል አታደርጊም። ቸኮሌት እንደበላሽ ነው የሚሰማሽ። ፔኑ እንደውም ከአመታት ሌላ ነገር እያመጣብኝ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነቱ በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ፍጻሜ የሌለው የእግዚአብሔር ሰላም ከኛ ጋር ነው። እውቅ ዶክተሮችንና የዓለም ጠበብቶችን ግራ ያጋባ እንዲሁም ደግሞ መፍትሄ ያጣለት ማስታገሻ ብቻ ያለው በሕክምና ነገር ግን መድኃኒት የማይገኝለት መልቲፕል ስክለሮሲስ የሚባል አንድ ህመም አለ። ህመሙ ምንድን ነው? እንዲሁስ ምን ያደርጋል? የሚለውን የእግዚአብሔር ምሕረት ያደረገበትን ምስክርነት ይዘንላችሁ መተናል። መልካም ቆይታ፣ መልካም በዓል። ትዕግስት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሰሽ። ፍቃደኛ ሆነሽ ይህንን በዓል አብረሽ ልታከብሪ ፍቃደኛ ስለሆንሽ እናመሰግናለን። ይህ በዓል ላንቺ እንዴት ነው? ከዚህ ቀደም የምታከብሪው ይህ በዓል ላንቺ እንዴት ነው? እንኳን አብሮ አደረሰን። ከዚህ በፊት ጀስት ባለመረዳት ጀስት እንደ ኖርማል አመት በዓል ነበር የማከብረው። አሁን ግን በገባኝ መጠን ጌታችን ሲወለድ ወደዚህ ምድር ሲመጣ ዙፋኑን ለቆ እኛን ለማዳን ከኃጢአታችን ሊፈውሰን ሊያድነን ነው የመጣው። እኔም ዛሬ እዚህ የመቆሜ ምክንያት ሁላችንም የመኖራችን ምክንያት እኔም ዛሬ የፈውሴ ምክንያት ጌታችን በመወለዱ ነውና እጅግ አድርጌ ጌታን አመሰግነዋለሁ። እሺ ትዕግስት፣ ቀደም ብሎ የነበረው ህይወትሽ እንዴት ነበረ? ወደ ጌታ ቤት እንዴት መጣሽ? ትንሽ ስለ ራስሽ አጫውቺኝ። ቀደም ብሎ የነበረው ህይወቴ ጀስት በቃ ማንኛውም ሰው እንደሚኖር ዝም ብዬ እኖር ነበረ። ምንም ስለ ጌታም አላቅም። እግዚአብሔር አለ፣ አዎ እግዚአብሔር አለ። ምንም ሌላ ውስጡን ማውቀው ነገር የለም። ግን በዚች ህይወት መሀል ላይ እንደዚህ ስኖር በበሽታ በዚህ አሁን ቅድም ባልሽው ምንም መድኃኒት በሌለበት ማንም ጠቢባኖች እንኳን ቢመራመሩ በምድር ላይ ሊያገኙት ባልቻሉት መድኃኒት የለውም። መድኃኒትም የሚሰጠው ጀስት ዝም ብሎ ማስታገሻ ይባላል እንጂ አያስታግስም። ስለ እውነት ይባላል። እሱን ወስዳለሁኝ። በዚህ የወሰድኩኝ በህመም በተያዝኩኝ አካባቢ ላይ እህቴ ደግሞ ጌታን ታቅ ነበር። የኔ ታላቅ እህቴና ልክ ይሄን ስለ ህመሜ ስትሰማ ትዕግስት እኔ የሆነ ያየሁት ቦታ አለና በዩቲዩብ ላይ ትከታተል ነበርና የእግዚአብሔር ሰው ጀርማያ የሚባል የእግዚአብሔር አገልጋይ አለና ብዙ ሰዎች ሲፈወሱ አይቻለሁኝና ወደዛ ይዤሽ እሄዳለሁ ስትለኝ እሺ በቃ አልኳት። አልገባኝም፣ በእርግጥ አላቅም። ግን በውስጤ ላይ ነበረው ይሄ ትልክልኛለች። ዩቲዩብ እግዚአብሔር ሰዎች ሲፈወሱ በእግዚአብሔር ሲፈውሳቸው ትልክልኛለች እና አይና ይሄ ነገር እውነት ነው ወይ የሚል በውስጤ ነው። ለእህቴ አልላትም፣ እሺ ነው የምላት እና እህቴ ግን በጣም ስለገባት ጌታን ስለምታቅ ይዤሽ እሄዳለሁ ትለኛለች ሁሌ። ከዛ እንዳለችውም ቀኑ ደረሰና ይዛኝ መጣች። ይዛኝ መጣ። እዛ ሆነን ስንደውል ቀጠሮ ቦታ የለም ተባል። የጸሎት ስፍራ ላይ ስንባል አይ እዛ ሄደን እንደውላለን ብላ መጣን። መተንም እኔ ተከታታይ አልላትም እኔ ምክንያቱም አልገባኝም። እሷ ስለገባት ግን እሷ ነበረች እየደወለች የምትከታተለው። አሁንም የለም ቦታ እያሏት ከመደወል አላቆመችም እና እየደወለች በመደወላ በመጨረሻ ላይ ኦኬ በቃ አለ ተባለች ቦታ። ለስንት ሰው ነው የምትፈልጉት ስትባል ሰባት ማለት እህት ወንድሞቼ በአጠቃላይ ቤተሰብ ማለት ነው። ከዛ ቦታ ተያዘልን። መጣን ገባን ጸሎት ቤት እና
ከዛ ተጸለየልኝ። ጌታ ይኸውና ከዚህ ምድር ላይ መድኃኒት ከሌለው በሽታ ፈውሶኝ ይኸው እኔም በፊታችሁ እግዚአብሔርን ለማመስገን አለሁ። አሜን። ወደ ኋላ መለስ ስንበልና ይሄ ስትነግሪኝ ስለነበረ መልቲፕል ስክለሮሲስ መቼ እንዳለብሽ አወቅሽ? ሲጀምርሽስ እንዴት ነበረ? ከዛ በፊትስ ሙሉ ጤነኛ ነበርሽ ወይ? ምን ይመስል ነበረ? ከዛ በፊት እኔ ታምሜ ከጉንፋን በስተቀር በሽታ አላቅም ነበር እና በሆነ አጋጣሚ እህቶቼ የሚኖሩት እህቴና እህቴ ልጅ የሚኖሩት ፍሎሪዳ በሚባል ከተማ ነበር። እኔም ከነሱ ጋር እዛ ነበርኩኝ። እንደ አጋጣሚ ባሌ በስራ ምክንያት ወደ ሌላ ጋር ሲቀየር ካሊፎርኒያ ልጆች 3 ሴቶች ልጆች አሉኝ፣ ትንሾች ናቸው። እነሱን ይዤ ወደዛ ሙቭ አደረግን። ግን ሙቭ ከማድረጋችን በፊት ልጄን እንደወለድኩኝ የመጨረሻ ልጄን ወልጄ በወጣው በሳምንቴ በጣም ሲጀማምረኝ ራሴን ልክ እንደ ማይግሬን እንደማድረግ በቃ ራሴን በጣም ከመጠን በላይ ከመታመሜ በቃ እየጮኩኝ ምንድነው ባለቤቴ አምቡላንስ ልጥራ ሲለኝ አይ አትጥራ ውሰድና ሆስፒታል ብቻ ጣለኝ አልኩ። ምክንያቱም አምቡላንስ ከሚመጣም መጠበቅ አልቻልኩም ነበረ። ህመሙ በጣም ከመጠን በላይ ነበርና ከዛ ልጆቹን በቃ ወደ መኪና አስገብተን ወደ ሐኪም ቤት ይዞኝ ሮጠ። ደም ብዛቴ 200 ከምናምን ነበረና ሆስፒታል ለ3 ቀን አስቀመጡኝ ኢመርጀንሲ እና ተሽሎኝ ደሜ ወርዶ ተመለስኩኝ። ይሄ የጅማሬው መነሻ ነው። ከዛም በኋላ ተሻለኝ። ኦኬ ደም ብዛቴ ወረደ። ሙቭ የማድረጊያችን አካባቢ ነበርና ከዛ እቃችንን ወደ ጋራዥ አስገብተን ወደ ስቶር አስገብተን ቤት ውስጥ ያለውን ሙቭ አድርገን ሄድን እና ከዛ በመቀጠል ማለት 1 ወርም አልሆነ ሙቭ ከማድረጋችን በፊት እና ጀርባዬን በጣም ያመኛል። በቃ ራሴንም ያመኛል። እንደዛ እያለ ወር ከቆየ በኋላ አንድ ቀን ከእንቅልፌ ስነሳ እየተንገዳገድኩ ተነሳሁ። በቃ የጨለመብኝ ቀን ነበር የዛን ቀን። ምንድነው በሚል ባሌ ስራ ሄዷል በጧቱ፣ እኔ ቤት ነበርኩኝ እና ግራ ገባኝ። ወደ ባሌ ደወልኩኝና እየዞረኝ ነው፣ ምን እንደሆነ አላውቅም አልኩት። ከዛ ቶሎ መጣና ወደ ሐኪም ቤት ቢወስደኝ እነኚህ ኖርማል ዝም ብሎ ሐኪም ቤቶች ናቸውና ጀስት ያስቀምጡኛል፣ ያሳድሩኛል፣ የሆነ መድኃኒት ይሰጡኛል፣ ይሸኙኛል። ምንም እየባሰ ሄደ። መራመድ ራሱ እስከማልችል ደረጃ ደረስኩኝ። የግርግዳ ሁሉ እያያዝኩ መሄድ ጀመርኩኝ። ከዛ በጣም ሲጸናብኝ ኢመርጀንሲ ወሰደኝ፣ ትልቅ ሆስፒታል ባሌ። በቃ በመረባደብ ወደ ኢማራ ያስገቡኝ። የተለያየ ምርመራ ተደረገልኝ። ለ3 ቀን ኢመርጀንሲ ተቀመጥኩኝ እና እስከዛ ድረስ በሽታው አልተነገረኝም። ግን በተለያየ ምርመራ በቃ ሰውነቴን በሙሉ ነው የሚመሩኝ፣ ግን በዊልቸር እየገፉ ነው የሚወስዱኝ፣ ምክንያቱም መራመድ አልችልም። በ3ኛው ቀን ያለሁበት ክፍል ዶክተር መጣና የሆነ ኮምፒውተር ነገር አስቀመጠና ትንሽ ሚስማር የሚመስሉ ነገሮች፣ መርፌ የሚመስሉ ነገሮች፣ ቲኒቶች እንዳለ ሙሉ ራሴ ላይ ተሰካካና በኮምፒውተር ታየ። ባቤል ተኩል ሰዓት ድረስ ፈጀበት። ከዛም በኋላ በሽታ እንደዚህ አይነት በሽታ ነው ያለብሽ፣ መልቲፕል ስክለሮሲስ ነው ያለብሽ እና በቃ የራስሽ ዶክተር ተፈልጎልሽ መድኃኒት ይታዘዝልሻል አለኝና ሄደ። እኔ መልቲፕል ስክለሮሲስ ምን እንደሆነ አላውቅም። እኔ እንዳልኩሽ ቅድም ጉንፋን ነው የማውቀው፣ የክፍለ ሀገር ልጅ ነኝ እና በቃ በውስጤ በቃ መድኃኒት ይሰጠኛል፣ እድና እንደሆነ በውስጤ ያለው እንዳጋጣሚ ባለቤቴ ልጆችን እያየ ቤት ነበርና በቃ ሊያስወጧት ይችላሉ በማለት መጥቶ ሲጠይቀኝ ምን አሉሽ አለኝ። በ3ኛው ቀን ሲለኝ ጊዜ አልገባኝም እኔ ምን እንዳለኝ አልኩት። ምን እንዳለሽ በሽታውን አልሰማሽም አለኝ። ሰምቻለሁ ግን በቃ መድኃኒት ወስዳለሁ ብዬ ነው የተውኩት አልኩት። ከዛ ዶክተሩን አስጠራው፣ ያንን ዋናውን የመረመረኝ ያስጠራው፣ ነገረው ስለ በሽታ
ሲነግረው በቃ በዛ እንደነገረው ባሌ ፊቱ ተቀያየረ። እኔ ምንም ማውቀው ነገር የለም። ምን እንደሚደረግ እየነገረው ካሁን በኋላ ምን ማድረግ እንዳለበት በሽታው ምን አይነት እንደሆነ የእድሜ ልክ በሽታ እንደሆነ ሲነግረው ባሌ እዛው ተቀያየረ። እኔ በቃ ምንድነው ወይ ልጆቹ መያዝ ከብዶት ይሆን በማለት በውስጤ ዝም አልኩኝ። በቃ ጋደም ብዬ በቃ መውጣት ትችላለች አለው። አዎ መውጣት ትችላለች። ይዛሃዲ ዶክተር ለዚህ በሽታ የራሱ ዶክተር ያስፈልገዋልና ዶክተር ፈልግና መድኃኒት ይታዘዝላታል አለ። ሄድን ወደ ቤት። እስቲል አልገባኝም። ምንም ባሌም አልነገረኝም ምን እንደሆነ በሽታው። ከዛ ምን ሆነሃል አልኩት። ስለው ጊዜ ምንም አልሆንኩም አለኝ። አይ የሆነ ነገር ሆነሃል ተቀየርክብኝ አልኩት። ምን ነው የከበደ ነገር አለ እንዴ ልጆቹ ላይ ስለው አይ ምንም ነው የሚለኝ። እሱ ዶክተር ነው የሚፈልገው። ከዛ ፈልጎ አገኘ። እስከዛ ድረስ ግን ዶክተሩ ተገኝቶ ራሱ መድኃኒት ዶክተሩ ጋር እስከሚሄድ ድረስ ግፋ ቢል 2 ሳምንት እንደዚህ ይፈጃል። ቀጥታ አይገኝም ቀጠሮ እዛ ሀገርና በዚህ በ2 ሳምንት ውስጥ አገኘ ዶክተር። ቀጠሮ ተሰጠን። በዚህ በ2 ሳምንት ደግሞ እየጸናብኝ ሄደ። በቃ መጀመሪያ ላይ ሰውነቴን በጣም ያመኛል እና ያዞረኛል። እንደዛ በዛ ቆይታ ያለሁኝ የዶክተሩ ቀጠሮ እስከሚደርስ ድረስ አንድ ቀን እቺ ትንሿ ልጅ የ6 ወር ነበረችና የልጅ አልጋ ላይ ተኝታ ነበርና ማታ ላይ ተኝተን እያለን ወተት ፈልጋ አለቀሰች። ስታለቅስ ባሌ በዛ ስራ ጀመረ። ነው ወደ ቤት ስመጣ ግን አቋርጦ ይመጣል። በመሃሉ እኔ ስለማልችል አቋርጦ ይመጣል፣ ይደክመዋል። ተነስቶ ወተት ይሰጣል በታል ብዬ ስጠብቅ መነሳት አልቻለም። ምክንያቱም ከተነሳ ወድቃለሁ። ማልቀስ ስላላቆመች ተነሳው። ስነሳ ልክ ብድግ ብዬ ትንሽ ራመድ እንዳልኩኝ ከዚህ የተነሳው እዛ ነው የተወረወርኩት። ይሄ እጄ ተላላጠ፣ ወለም እንደማለት አለኝ። ከዛ ሄጄ በአንዱ እጄ ግርግዳውን እያያዝኩኝ ሄጄ ወተቱን በጥብጬ ይዤ መጥቼ ሰጠኋትና በቃ የሆነ ያለቀስኩበት ለቅሶ የሆነ በቃ የኔ ነገር እንዳበቃ ልጆቼን ማሳደግ እንደማልችል በቃ እኔ በቃ እንዲሁ ነው ምንም ነገር ዋጋ እንደሌለኝ ብዬ የነበረ የቆጠርኩት እና ለቅሶዬ የዛኔ በቃ ውስጤን በቃ የህመም ለቅሶ ነበር ያለቀስኩትና በዛ ለቅሶዬ መሃል አንድ ነገር ነበር ያልኩት። እግዚአብሔር እንዳለ አውቃለሁ ብዬሻለሁ ቅድም፣ ግን እንዴት መኖር እንዳለብኝ ነው የማላውቀው። ምንም ከቤተሰቦቼ ምንም የተነገረኝ ነገር አልነበረም ስለ እግዚአብሔር። ማንንም መሰከረልኝም አልነበረም። እና አንድ ነገር ነበር ያልኩት እያለቀስኩ ማለቅሰው በውስጤ እንባዬ ይፈሳል እንጂ ባሌ እንዳይነሳ በውስጤ የህመም ለቅሶ ነበር ማለቅሰው። ጌታ ሆይ ነው ያልኩት፣ ልጆቼን ሳላሳድግ አትግደለኝ ነው ያልኩት። ባክን ልጆቼን ላሳድግ ብዬ እያለቀስኩኝ በዛው እንቅልፍ ይዞኝ ሄደ። በዛ እንዳለሁኝ ዶክተር ታዘልኝ ታዞልኝ ነበረ። ቀጠሮ ደረሰ። ሄድኩኝ። ሲሄድ ዶክተሩ እስካሁን በሽታው አልተነገረኝም። ከሰማሁኝ እንደዚህ አብራቶ ከነገረኝ ባሌ እንደምደነግጥ ስለሚያውቅ ጀስ ዝም ነው ያለው ደንግጦ። ሄድኩኝ ዶክተሩ ክፍል ገባሁኝ። ስገባ ጊዜ ልክ እንደማቅ ነገር ትግስት አለኝ። በሽታሽ አለኝ ላይፍ ዲዚዝ አለኝ፣ የእድሜ ልክ በሽታ ነው አለኝ። በቃ እዛው ያለው በቃ ራሴን ሳትኩኝ ማለት ነው። እና አለኝ እንደ ድሮ ሆናለሁ ብለሽ እንዳታስቢ፣ እቺ ሌላዋ አንቺ ነሽ። እንደ ድሮ እራመዳለሁ ድሮ መሆነውን ሆናለሁ ብለሽ እንዳታስቢ። በቃ ጨለመብኝ እዛ ባለሁበት። ከዛ አሁን መድኃኒት አዝልሻለሁኝ። ያንን መድኃኒት ዶክተሮች ማለት ነርሶቹ መጥተው እንዴት እንደምትወስጂ ያሳዩሻል እና መውሰድ ትጀምሪያለሽ። ማስታገሻ ነው እሱ እንጂ ለማለት አትድኝም። ይዘሽው አብሮሽ የሚኖር በሽታ ነው ይሄ አለኝ። እኔ ከዛ ወጥቼ እስከማለቅስ ድረስ ነበር ችኮላይ። እሺ አልኩኝ። እንደገና ተራ ያው ባለቤቴ መረዳት ስለሚፈልግ ገባ። ሲገባ ነገረው እና ወጣን። ስንወጣ
በቃ ምንም አማራጭ የለኝም፣ ማልቀስ ነው። ቤት ድረስ እያለቀስኩ ደረስኩኝ። ባለቤቴ ግን መኪና ውስጥ እንደዚህ ነበር የሚለኝ፣ ትዕግስት ይለኛል፣ ድጋም አታለቅሽም አልቅሽ ነው የሚለኝ፣ ይውጣልሽ አልቅሽ፣ you will never cry again ነው የሚለኝ። ምን ማለቱ እንደሆነ አልገባኝም። በርግጥ ግን ማልቀሴን አላቋረጥኩም። ደረስኩኝ ቤት። በማግስቱ ነርሶቹ መጡ። መድኃኒቱን እንዴት እንደምወስድ አሳዩኝ። መድኃኒቱ ያው እዚህ ጋር አለ። በጣም ያስፈራል። መድኃኒቱን ገና እንኳን ለመውሰድ ሲታይ ራሱ በቃ ከመሳቀቅ ስትረስ ነው የሚለቀው። እሺ ትዕግስት፣ አሁን ያው መልቲፕል ስክለሮሲስ ከብሬን እስከ ስፓይናል ኮርድ ድረስ ነው ይሄ ቫይረስ የሚያጠቃው አይደል ሳይንሱ እንደሚለን። እና አንቺ ጋር እንዴት ነበረ? የጀርባሽ አጥንት እንዴት ነበረ? ሲቀጥል ደግሞ ትክክለኛ ስቴብል የሆነ ቫይታል ሳይን አይኖርሽም። ደምሽ ይጨምራል፣ ይቀንሳል፣ ያተነፋፈስሽ ስርዓት፣ ይሄ ትኩሳት ሊኖርሽ ይችላል። ሲቀጥል ደግሞ ሼክ ማድረግ ላይክ መንቀጥቀጥ ምናምን ይኖራል። እና አንቺ ጋር እነዛ ምልክቶች ነበሩ ወይ? እና እንዴት አሳለፍሻቸው? መድኃኒት እንዴት ነበር እየወሰድሽ የነበረው? በሽታው ሁሉም ሰው ላይ የተለያየ ሳይን ያለው፣ እያንዳንዱ ሰው ይለያያል። እኔ ላይ የነበረው ግን ይሄ መጨረሻ ላይ ይሄ የመንቀጥቀጥ የተለያየ ነገር የሚመጣው እሱ መጨረሻ ስቴፕ ላይ ነው። ዊልቸር ላይ ሲወስድ ነው እንደዛ የሚያደርገው። እና እኔ ይሄ ጅምር ላይ ስለሆነ ከተወሰነ አንድ 9 ዓመት ከቆየ በኋላ እንደዚህ ወይ 8 ዓመት 7 ዓመትም ሊሆን ይችላል ያ ስሜት ይሰማል። ወደ በቃ ዊልቸር ላይ ተሳስሮ ነው ያ ሰው የሚቀመጠው። እና እኔ ላይ ጅምር ላይ የነበረው መድኃኒቱን ስወስድ መንገዳገድ ነበረ። ከመንገዳገድ ደግሞ አይኔ ቪዥኔ ማለትም የሆነ ያያል ግን የሆነ ጥርት ብሎ አይታየኝም። ብሉሪ ነው የሚባለው፣ አይታየኝም። እና እንደዚህ በምዞርበት ጊዜ እቃዎች በሙሉ አብሮኝ ነው የሚዞሩት። መስማትም ችግር የሚያመጣባቸው አሉ። እኔ ግን ያለብኝ ይሄ ነው። ጀርባዬ ላይ ደግሞ አሁን ጀርባዬ ላይና ራሴ ላይ በጣም ህመም አለው። እና ጀርባዬ ምንም እንቅልፍ አልተኛ ማለት ይቻላል። እና በጣም ከእንቅልፌ እነቃለሁኝ፣ ህመሙ ይቀሰቀሰኛል። ራሴን ደግሞ በጣም በቃ የሆነ በጦር እንደሚወጋ ነገር ነው ሙሉ ራሴን የሚሰማኝ። እና እንደዚህ እያለ እየቀጠለ ነበረ የነበረው። ምንም ለውጥ የለው። ያ የሚቀጥለው ይጨምራል እንጂ የሚወስደው ማስታገሻው አይቀንሰው። እዛ ስቴፕ ላይ ቆመ። መናገር ቻልኩኝ። እቃ የሚይዘው እቃ ከጄ ይወድቅ ነበረ፣ እሱ ቆመ። ሌላ ደግሞ የቆመ ነገር በፊት በጣም መራመድ አልችልም፣ ግርግዳ ይዛለሁ። ባሌ ይዞኝ ነበረ የሚሄደው። መድኃኒቱ ሲጀምር እንገዳገዳለሁ እንጂ እንደዚህ አልወድቅም። ትራመድ ነበር። ድጋፉን አስተቶሻል ማስታገሻ መድኃኒት። ነገር ግን ያው ቋሚ የሆነ የሚያድን መድኃኒት እንደሌለው ነው ያው የምናውቀው። የለውም። ስለዚህ አንቺ ማስታገሻው ነው በብዙ ሲረዳሽ የነበረው። ያው እነሱ ነገር አስታግሶልኛል። ግን ማለትም በ2 ወር 3 ኤመርጀንሲ ይገባለሁኝ። ምክንያቱም ይበርደኛል፣ በጣም ይበርደኛል። እግሬ ደግሞ ያበጠ ይመስለኛል። የሆነ እግሬ በጣም ያበጠ ስረቅት ራሱ ይሄን በቃ ምንም እግሬ ራሱ 3 እግር የሆነ ነው የሚመስለኝ። በቃ ቤት ውስጥ ያለው በሙሉ ብርድ ልብስ ብደርብ፣ ቤት ውስጥ ያለው ልብስ ሙሉ ብደፍስ እንኳን ይበርዳል። በቃ ምንም ለውጥ አይኖረው። ግን በዛ ሰዓት ኤመርጀንሲ ይገባና ማለት በእንደ ግሉኮስ ያለ መድኃኒት ተሰጥቶኝ ቀን ሙሉ ውላለሁኝ። ሻል ይለኛል እንጂ ተመልሶ መምጣቱን አያቆምም። ይመጣል በጊዜው። ያው እንደዛው ሄዳለሁኝ። የዛን ጊዜ ለቀኝና ሲፈልግ ይመጣል ተመልሶ። በዚህ ጊዜ ውስጥ ምን ያህል ቆየሽ? እና ደግሞ መድኃኒቱ ልታሳየን ትችያለሽ ወይ? መድኃኒቱ አለ፣ አሳይሻለሁ። ይሄ ነው መድኃኒቱ። ይሄ መድኃኒት ልክ እዚህ ጋር እንትን እቺ ፓርቷ ፕሬስ ትደረግ። ይሄ ማለት ይሄንን የሚያክል መርፌ እዚህ መርፌው እዚህ ድረስ ነው የሚደርሰው እና የምወጋው ቦታ ፋት ያለበት ቦታ ላይ ነው። ይሄን ከመውሰዴ ወለ 4 ዓመት
6 ወር ወሰድኩኝ። ይሄን 4 ዓመት ከ6 ወር ከወሰድኩኝ በኋላ እግሬ እንደ ድንጋይ ሆነ። መርፌውም አይገባም፣ በቃ ድንጋይ ሆነ። ከዛ እንደዛ ሲሆን ለባለቤቴ ያልኩት በቃ እኔን ሰውነቴ መድኃኒቱን አልቀበል ብሏል፣ እኔ በቃ መሞት ነው የምፈልገው አልኩት። ስለው ጊዜ አይሆንም አትሞችም እና ምንም አትሆኝም ዶክተርሽ ጋር ልደውል ብሎ ዶክተሬ ጋር ደወለ። ዶክተሬ ጋር ስደውል ያ የካሊፎርኒያውን ዶክተር ትቼ ባይ ዘ ወይ እዚህ ፍሎሪዳ ሙቭ አድርጌያለሁኝ። በዛ ሰዓት ሌላ ዶክተር ተፈልጎ ተገኝቶልኝ ነው። ከዛ ዶክተሬ ጋር ሲደውልላት ዶክተሬ አሁን አዲስ የመጣ መድኃኒት አለ አለች። መድኃኒቱ ምን አይነት ነው ብሎ ሲጠይቃት እንደ መርፌ በ6 ወር አንዴና በአመት አንድ የሚወሰድ ነው፣ ምርጫው የእናንተ ነው፣ የትኛው ነው የምትፈልጉት አለች። እሺ እንትን አላችሁ ማንበብ ይቻላል ሲላት አሁን አለ ካታሎግ አለው እሱን አንብባችሁ የምትፈልጉትን መረጡ ተባለ። የ6 ወሩን መረጠ። የ6 ወሩን ወስደን ይሄው እዚህ ጋር እሱን የ6 ወሩን ስወስድ አንዴ የ4 ዓመት ከ5 ወር ከሆነኝ በኋላ ነው በዚህ በፊሽታ ላይ ይሄው እየወሰድኩኝ መድኃኒቱን ይሁን እዚህ እጄ ላይ። ጸጉርሽንም ተቆርጠሽ ነበር? ጸጉሬን አጭር ነው ወደ ኋላ ሲጃው ተቆርጫለሁኝ ጸጉሬ። አዎ የዛኔ የታመምኩ ጊዜ ባጭሩ ጸጉሬን ተቆረጥኩ። ማለትም በጣም ስለሚያመኝ ጸጉሬን መስራትም አልችልም ጭንቅላትሽ ጋር ስለሚያመኝ እና ይሄ ፎቶ ባይ ዘ ዌይ እንደዚህ እኔ እንደዚህ አይደለሁ። ይሄ ጠርቶ ስለወጣ ነው። እና ይሄ መድኃኒት ተወግቼ ቀኑን ሙሉ ነው እዛ የምውለው። ከዛ ጧት ከሄድኩኝ ማታ ነው የሚያልቀው። ለ4 ዓመት ከ6 ወር በዚህ ህመም ውስጥ ሆነሽ ባለ ሰዓት ይሄንን እየወሰድኩ ይሄ መድኃኒት አልቀበል ሲል ሰውነቴ አልቀበል ሲል ድንጋይ ሲሆን ይሄ ለአንድ ጊዜ ወሰድኩኝ። የአንድ ጊዜ ወስጄ ልክ እንደገና 6 ወር መሄድ አለብኝ። ልክ እዚህ ከመምጣቴ በፊት ቀጠሮ ደርሶ እያለ እህቴ በቃ እንሄዳለን ስትለኝ አልወስድም አልኳቸው። መድኃኒቱ ስመለስ ወስዳለሁ አልኳቸው። እየደወሉ ሲያስቸግሩኝ ከዛ ይሄንን ሁለተኛውን ሳልወስድ ነበረ። የመጀመሪያውን የ6 ወር መድኃኒት ከወሰድሽ በኋላ ሁለቴ በየ6 ወር ነበረ ቤት ውስጥ ታሳልፊ የነበረው ከልጆችሽ ጋር? ያ ማለት ያው በሽታው ቀላል አይደለም፣ ከነርቨስ ሲስተም ጋር ነው የሚገናኘው። ሐኪሞቹም ኒውሮሎጂስቶች ናቸው። እና እንዴት ነበር ከልጆችሽ ጋር ታሳልፊ የነበረው? ምክንያቱም በጣም የዲፕሬሽን ይኖረዋል። እና እንዴት ነበር አንቺ ያንን ጊዜ እስቲ ወደ ኋላ መለስ ብለን ቤት ውስጥ? አሁን በጣም ከባድ ነው። ከልጆቼ ጋራ በጣም በሳጫለሁ። ህመሙ እንቅልፍ የለኝም። ህመሙ ካለማቆም ምንም እረፍት የለውም። ሙሉ ሰውነቴ ነው ዳይሜጅ የሆነው። ምንም አንድ ጤነኛ ነው የምለው ሰውነት ክፍል የለኝም ሰውነቴ ላይ። እና ልጆቼ ልጆች ናቸው፣ ትንሾች ነበሩ እና ልጆቼን አንቃቸዋለሁ። የሆነ ነገር ኖርማሊ እንደ ልጅ ጥያቄዎች ሲጠይቁኝ ያበሳጨኛል፣ እኔ ውስጥ ያለው ህመም ማለት ነው። እና አንቃቸዋለሁ ተነስቼ ተወይ ወንም እንደማድረግ ነገር እኔ ቶሎ ስለምበሳጭ አንቃቸዋለሁ። የጥፍሬ ምልክት አንገታቸው ላይ ይቀራል። መምታትም በጣም መታቸዋል። በጣም በቃ ሳይመቱ አይውሉ ወይንም ሳላንቃቸው አልውልም። ውጭም አንቃቸዋለሁ። ስንወጣ የሆነ ነገር ካሉኝ አንቃቸዋለሁ። መኪና አቁሜ መኪና ውስጥ ካስቸገሩ አምጥቼ ጋራዡ ላይ መኪና አቆምና የግቢ መጥረጊያ መትቼ እንደውም የመኪናው ጣራው እንደዚህ ተጫጭሯል። በግቢ መጥረጊያ ረጅም ነው። እሱን እንትኑን ነቅዬ ስረኛውን ነቅሬ በረጅሙ ማለት ነው ኋላ ተቀምጦ ያሉትን መታቸዋለሁ። መንገድ ላይ ላለመንታት ጋራዥ አምጥቻቸው ማለት መኪናው ሳይወጡ ነው የሚይዛቸው። ከወጡ ያመልጡኛል። እና በቃ ለምንም ነገር ትዕግስት የለኝም። ከባሌ ጋርም እጣላለሁ። እህቴም ካናገረችኝ በማልፈልገው መንገድ እጣላለሁ። ለምንም ነገር ትዕግስት የለኝም። ምክንያቱም ውስጤ ያለው ህመም ሌላውን የመስማት አቅም አይኖረኝም። ራስሽን እንድትቆጣጠሪ የለኝም። በጣም ህመሙ ካለማውቀው ምንም አፍታ መወስድበት ጊዜ የለም። በዛ መሀል ድራግ ጀመርኩኝ፣ ሀሺሽ መውሰድ ጀመርኩኝ። ምክንያቱም ያስታግስልሻል ለተወሰነ ጊዜ ሪሊፍ ታገኛለሽ ስባል
ሪሊፍ ካገኘው ማለትም እንደዚህ በጣም ስለመሰቃይ ካገኘሁኝ በቃ ከመሰቃየት ለትንሽ ሰዓት እረፍት ካገኘው ብዬ ወስዳለሁኝ። ለትንሽ ጊዜ እረሳለሁኝ። ከዛም በኋላ ግን ያ ፊሊንጉ ሲያልቅ የበለጠ ያመኛል። ከዛ እሱን ደግሞ ወስጄ ያለሁኝ እንደዚህ ዝም ብዬ የሆነ ሰው ያለፈ ይመስለኛል። ቤት ውስጥ ልጆቼን ጠራቸዋለሁ። መተሽ ነበር እንዴ እላለሁኝ ማለት ነው። የሆነ ሁልቤብኝ ነገር ሰው የመጣ ነገር ይመስለኛል። ከዛ ሲሄድ ደግሞ ይሄ ምንድነው መድኃኒት ይሄ የወሰድኩት ድራጉ ሀሺሽ ነው። ሀሺሽ እኔ በፊት እንኳን ሀሺሽና ሽታውን የሲጋራ ሽታ ራሱ አልወድም እና ስለማልወድ ማስታገሻ ይሆንሻል ለጊዜው ለተወሰነ ሰዓት ስለተባልኩ ብቻ የምወስደው እንደ ከቸኮሌት ጋር ተቀላቅሎ የሚሰራ ነው ይሄ እና ውስጡ ግን ድራጉ ምንድነው ሀሺሹ ተቀላቅሏል። ፊል አታደርጊም። ቸኮሌት እንደበላሽ ነው የሚሰማሽ። እሱን ነው የምወስደው። እንደ ከረሜላ አይነት ነገር ናት። እሷን ወስዳለሁኝ። ግን ከዛም በኋላ ግን ህመሙ በፊት አይቼ የማላውቀው ህመም ነው የሚሰማኝ እና እሱንም እየወሰድኩ በቃ ምንም የሚረዳኝም ስላልሆነ አቆምኩኝ ከተወሰነ ጊዜ በኋላ። አሁን ድራግ እንድትወስጂ ወይም ሀሺሽ እንድትወስጂ እያደረገሽ የትኛውን በህክምና የሚሰጥሽ የማስታገሻ አንቲፔን መድኃኒቶች እየሰሩልሽ አልነበረም ማለት ነው በሰዓቱ? ምንም አልሰራልኝ። ምንም የሚሰራ ነገር የለም። በእርግጥ ያ ማስታገሻው ያ ቅድም እንዳልኩሽ ሚዛቸውን በቃ ከጄ ወርቅ የነበረው የተወሰነ ነገር ረዳኝ እንጂ ፔኑ እንደውም ከአመታት ሌላ ነገር እያመጣብኝ ነው። የሌለ ነገር ይመጣል። አመታትም ባይሞላ ከተወሰነ ወር በኋላ አዲስ ነገር ይመጣል ሰውነቴ ላይ እና በዚህ ሁኔታ ነው ያሳለፍኩት። እንዴት ወደ ጌታ መጣሽ? ወደ ጌታ የመጣሁበት ምክንያት በዚህ በህመሜ ምክንያት ነው እና እንደዚህ በህመም ላይ ሳለሁኝ እህቴ ሁሌም እንዴት እኔን የት ይዛ እንደምትሄድና በምን መንገዱ መፈወስ እንዳለብኝ በዩቲዩብ ላይ ነው በቃ ትከታተል ነበር። የተለያየ ቻናሎችን ስብከቶችንም ትመለከታለች፣ ሲፈወሱም ታያለች የተለያየ ቸርችም እና ግን ልቤ ጂሰስ ቲቪ ላይ ነው ያረፈው። በቃ ያንቺ ፈውስ የሚታየኝ እዛ ነው ትለኛለች እና እሺ ውሰጂኝ እላታለሁ። ምክንያቱም እኔ ፈውስ እፈልጋለሁ እና ውሰጂኝ ስላት ወስድሻለሁ ትለኝ ነበርና ሁሌም ማለት ቤተሰብ ሲጠይቅ ትፈወሳለች። የሷ ፈውስ ያለው እዚህ ቦታ ነው ጂሰስ ቲቪ ጋር ነው ትለኝ ነበርና ከዛ እሺ በቃ እላታለሁ። ግን መቼ ነው የምትወስጂኝ ብዬ አልገፋፋትም። ራሷ ናት በቃ ውስጧ የተነሳሰው እንደ አምናበት ነው እና እንዳጋጣሚ እንዳለችው ኢትዮጵያ ልንመጣ ነገሮች ተመቻቹልንና በቃ ትግስት አሁን ተፈውሰሽ ነው የምትመጪው፣ ቤተሰብ በቃ ትመጣላችሁ። አዎ ትግስትም ተፈውሳ ነው የምትመለሰው ትላቸው ነበርና ደወለች። እዛ ሆና ቦታ ልትይዝልን ጸሎት ቤት ስትደውል ቦታ የለም በአሁኑ ሰዓት ቀድማችሁ መደወል ነበረባችሁ አሉን። ቢሆንም እቴ ተስፋ አልቆረጠችም። ከመምጣታችንም አልቀረንም። ሄደን እዛ እንደውላለን ብላኝ መጣን። ከመጣን በኋላ እሷ ነበረች እየተከታተለች የምትደውለው። አንዴ ነው ከደወለች፣ ሁለቴ ደወለች፣ የለም ተባለች። የለም እኮ ቦታ የለም እኮ ሙሉ ነው ተባለች። አልተወችም ከመደወል ወደ ኋላ አላለችም። ደጓም ጋር ደወለች። ስትደውል በቃ አለ ቦታ አሏት። ደስ አላትና ትግስት ተገኝቷል ቦታ አለች። እሺ በቃ ለሁላችንም ተገኝቷል። ስንት ሰው ነው ስትባል 7 ነን እህት ወንድሞቼ በአጠቃላይ እኛ 7 ነን እና ሁላችንም እንሄዳለን በቃ 7 ነን። እሺ ከዛ በቃ በዛ ምክንያት እዚህ መጣን። ጌታንም የተቀበልኩት እዚህ ነው። እሺ ጌታን ከተቀበልሽ በኋላ ህይወት እንዴት ነው? ጌታን ከተቀበልኩኝ በኋላ በቃ እኔነቴ ተለወጠ። በፊት የምወዳቸውን ነገሮች እንቃቸው ጀመረ። በጣም አስቸጋሪ ነበርኩኝ እና በቃ የዓለምን ነገር በጣም ወድ ነበረ።
ባሌን በጣም አስቸግረዋለሁ። በቃ የምወደው ውድ ነገር ነው። ቤትም ሆነ መኪናም ሆነ እነኚህ በቃ ከልብስ አንስቶ በቃ ታፕ የሆኑ በጣም ውድ የሆኑትን ነገሮች ነው የምወደው እና አስቸግረዋለሁኝ። በቃ ፍቅሬ በቃ ወደ ጌታ ሆነና ሁሉ ነገር በቃ ናቅኩኝ። በቃ ምንም አላስባቸውም። እኔ በቃ ደስታዬ በቃ መዝሙር ስሰማ ቃል ስሰማ ስለሱ ሳስብ ብቻ ነው። እና ባለቤቴ አንድ ቀን እንዲህ አለኝ ማለት ነው፣ ትዕግስት አለኝ። ምንም ድሮ የምጠይቃቸውን ነገሮች አቆምኩኝ። ምንም በቃ አንድ ነገር ጠይቄ ትንሽ ቆይና ደግሞ ምን ልጠይቅ ብዬ ነው የማስበው። በቃ የሚያስደስተኝ ነገር ውድ የሆኑ ነገሮችና የዓለም ነገር ነበር የሚያስደስተኝ። ትዕግስት አለኝ፣ አንቺን እኮ ጌታ ደረሰልሽ አለኝ። ምን አደረግኩኝ አልኩት። እኔ እኮ በጣም ባንቺ ተስፋ ቆርጬ በቃ በውስጥ በሐሳቤ በቃ ለመለያየት ሁሉ ወስኜ ነበር አለኝ። ምክንያቱም ከአቅሜ በላይ ሆነሽብኝ ነበረ፣ እኔ ከምችለው በላይ ሆነሽብኝ ነበረ፣ ግን ጌታ ደርሶልሻል አንቺ አለኝ። እና ተመልሼ ሳስበው ራሴን በቃ አስታወስኩኝ ማን እንደነበርኩኝና እንደተለወጥኩኝ በጣም ነገረኝና በጣም ጌታን አመሰገንኩኝ። እስካሁን ድረስ በዛው ነው ያለሁት። እግዚአብሔር ፍቅር ለውጥ ነው። አዎ ስለምንም ስለ ዓለም ምን ነገር እናቅኩኝ። በቃ ፍቅሬ በጌታ ላይ ብቻ ሆነ። ናርዲዬ በዓልን ከኔ ጋር ለማክበር ስለመጣሽ በጣም ደስ ብሎኛል። የኔ ታሪክ በጣም ረዥም ነው። እንደውም ሰዎች የኔን ስነግራቸው የኔን ታሪክ ስነግራቸው እንደውም ላላየ ሰው ማለትም እውነቱን የጌታ ያደረገልሽ ነገር ያላየ ሰው እንደውም ልቦለድ የምትነግሪ ነው የሚመስለውና ብለው ይናገሩኛል። ያላዩ ደግሞ ልቦለድ ነው የምታወሪው ይሉኛልና እስኪ ቡና እየጠጣን እና እየበላን እንጫወታለን። ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን በፕሮግራማችን እየተባረካችሁ እንደሆነ ተስፋ እናደርጋለን። አሁንም ልዩ የሆነው የበዓል ፕሮግራማችን እንደቀጠለ ነው። አብራችሁን ቆዩ። መልካም በዓል። እሺ ትዕግስት፣ ከተጸለየልሽ በኋላ ወደ ምትኖሪበት ወደ ፍሎሪዳ ከተመለስሽ በኋላ ምን ተፈጠረ? ወደ ፍሎሪዳ ከተመለስኩኝ በኋላ ቀጥታ ወደ ማለት ዶክተር ቀጠሮ ነው ያስኩት። ቀጠሮ ያስኩኝና ቀኑ ደረሰ። ሄድኩኝ። ሲሄድ ምርመራውን አዘዘችልኝ። ካዘዘችልኝ በኋላ ሄጄ ሌላ ቦታ ነው የምመረመረው እና ውጤቱ ከዛም በኋላ ወደ እሷ ነው የሚላከው። ተመረመርኩኝ። ውጤቱ ወደ እሷ ለመላክ ስንት ጊዜ ነው የሚፈጀው ብዬ ስጠይቃቸው 3 ቀን ያህል 4 ያህል ይፈጃል አሉኝ። ያው ደረሰ። በ4ኛው ቀን ነው ምናምን ደወሉልኝ እና ነይ ውጤትሽ መጥቷል ተባልኩኝ። ሲሄድ ዶክተሬ ያለችኝ መድኃኒቱን አልወሰድሽም አለችኝ። አይ አልወሰድኩም አልኳት እና አሁን እኮ በፊት 3 ነበረ ጭንቅላትሽ ላይ የተበላው ነርቭሽ፣ አሁን ደግሞ 4ኛ ቦታ ተበልቷል አለችኝ። እንዴ አይደለም አልኳት። ምንም የተበላ ነገር የለም። እኔ ጌታ ፈውሶኝ ነው የመጣሁት። ሀገሬ ሄጄ ነበርና ጌታ ፈውሶኝ ነው የመጣሁት ከኢትዮጵያ አልኳት። እንዴ ይሄው እኮ ሪዛልቱ እኮ ፊት ለፊትሽ ነው ያለው እና ተበልቷል 4ኛ ቦታ ምንድነው የምትይው አለችኝ። በቃ እግዚአብሔር ቃሉን የማይቀይር አምላክ ነው። ፈውሽሻለሁ ብሎኛል እና ተፈውሻለሁኝ። ከዛ በቃ ግራ ገባት የኔ ንግግርና የሷ ምንም አይገናኝም። እና እንዴ መድኃኒቱን እኮ ሰጅኝ አልወስድም። በቃ እኔ መድኃኒት ጌታ ፈውሽሻለሁ ብሎኛል። ጌታ ቃሉን አይቀይርም፣ ሰው አይደለም። በቃ ይፈውሰኛል፣ ደግሞ ፈውሶኛል። በቃ እኔ ምንም አይሰማኝም። በፊት የሚሰሙኝ ስሜቶች የሉም አልኳት። ምናልባት ምንም የማይሰማሽ መድኃኒቱ የወሰድሽው እየሰራ ስለሆነ ነው አለችኝ። አይደለም ፈውሶኛል ጌታ። እሺ አሁን አለች ግራ ገባትና በቃ አሁን መድኃኒቱን ትቀጥያለሽ አትቀጥይም አለችኝ። አልቀጥልም አልኳት። እኔ ቃል የገባልኝ ጌታ ታማኝ ነው፣ አልወስድም መድኃኒት አልኳት። እንዳዝልሽ አትፈልጊም? አልፈልግም አልኳት። እሺ በቃ ከዓመት በኋላ እንገናኝ ብላ ሸኘችኝ ወደ ቤት። መጣሁኝ ወደ ቤት መጥቼ
ለእህቴ ነገርኳት። ያው ሁሉን ነገር ማማክረው ለሷ ነው። እንደዚህ እኮ አራተኛ ቦታ ተበልቷል አለችኝ። ዶክተር አልተፈወስኩም አልኳት። ስላት ጊዜ ትግስት አለችኝ የእግዚአብሔር ሰው እኮ እዚህ ካናዳ ነው ያለውና በዙም ለምን አንገባም እንደገና ሊጸልይልሽ እግዚአብሔርን ርቀት አይገድበውምና እዛው ነው ይጸልይልሽ አለችኝ። እሺ አልኳት። ግን አለች አርብ ይገባልና ግቢ አለችኝ። አይደለም አንቺ ነይና እዚህ አብረን እንገባለን አልኳት። ቀኑ ደረሰ። አርብ ዕለት ገባን። ከገባን በኋላ በዙም ለእግዚአብሔር ሰው ጻፍንላቸው። እንደዚህ መጥቼ ነበርና ተጸልዮልኝ ነበር አልተፈወስኩም ብዬ ጻፍኩኝ። እግዚአብሔር ሰው እሱን አየና ስሜን ጠራ። ከዛም በኋላ ያዣታለኝ እህቴን ከጀርባዋ ለፊና ያዣታል። ከጀርባ የሆነ ያዘችኝ። ከዛ ጭንቅላቷን የምትበላ ደግሞ ከባሏ ጋር ደግሞ ልታለያያት የተዘጋጀ በዘር መተ ጭንቅላቷን እየበላ የምትጨርስ ልቀቃት ብሎ ሲጸልይ ጮኩኝ፣ ለቀቀኝ። ከዛ የእግዚአብሔር ሰው ቁጭ በይ አለኝ። ምን ተሰማሽ አለኝ። ቀሎኛል አልኩት። ቀለለኝ አልኩት። ትንሽ ያለኝ ሂጂ ወደዛ አለኝ። ሳሎን ነበርና ወደዛ ሂጂ ሲለኝ ወደዛ ተራመድኩኝ። ተመለሽ አለኝ። ተመለስኩ። ሂጂ አለኝ። ሄድኩኝ። ከዛም በኋላ ከተመለስኩኝ በኋላ ተፈውሰሻል፣ ሂጂና ተመርምረሽ ውጤት ይዘሽ ነይ ትመሰክሪያለሽ አለኝ እግዚአብሔር ሰው። እሺ አልኩኝ። ከዛ ዙሙን አለቀና በሁለተኛው ቀን ደወልኩኝና ቀጠሮ ያዝኩኝ። እንደዚህ ሳምንትም አልሞላም ቀጠሮ ሰጠችኝ። ሄድኩኝ። ዜር ጊዜ ዶክተር ቀጠሮ ማለትም እንደገና መመርመር ፈለግኩኝ አልኳት። እንዴ ከሳምንት በፊት እዚህ አልነበርሽ እንዴ አለችኝ። መድኃኒት አልወስድም ብለሻልን እንዴ ሄድሽው አለችኝ። እና ደግሞ ውጤቱን ደግሞ አሳይቼሽ አላመንሽም፣ ስለዚህ መመርመር አትችይም አለችኝ። እንዴ ለምን አልችልም መመርመር አልኳት። አይ ኢንሹራንስሽ አይፈቅድም አለችኝ። ኢንሹራንስ ካልፈቀደ እሺ ከኪሴ ልክፈል አልኳት። አይቻልም አለችኝ። እንዴ ምን አለ ከኪሴ ከፍዬ ምን ችግር አለ ስላት፣ አይቻልም ብዬሻለሁ፣ አይቻልም በቃ ከአመት በኋላ ላይ ይሻለች እንገናኛለች። ምንም አላልኩኝ። ተመልሼ ወደ ቤት ሄድኩኝና ያው እንደተለመደው ወደ እህቴ ደወልኩላት። የእህቴ ልጅም ሆነን እንደዚህ ሁላችንም ባንድ ላይ እያወራን በስልክ ምን ይሻልሻል አለችኝ የእህቴ ልጅ። አይ በቃ እኔ አልወስድም መድኃኒት አልቀጥልም። እህቴ ዝም ብላ እየሰማች ነውና አልወስድም መድኃኒት በቃ ተይ ትግስት፣ ይሄ መድኃኒት እኔ አነባለሁ። በጣም ታነባለች የእህቴ ልጅ። በፊትም ትጠይቀኛለች አንቺ እንደዚህ ያደርግሻል እንደዚህ ያደርግሽ ስለ እኔ እንዳይጨነቁ ስለምፈልግ እንደ የሁሉም ሰው በሽታ ይለያያል። እኔ ምንም ጀርባዬን ብቻ ነው የሚያመኝ፣ ሌላ ቦታ የሚያመኝ ቦታ የለም እላታለሁና በጣም ታነባለች። ስለዚህ በሽታ ታውቃለችና እኔ እኮ በጣም አነባለሁኝ። መጨረሻ ላይ ዊልቼር ላይ ትቀመጫለሽ ተይ ውሰጂ ያለችኝ። አልወስድም እኔ መድኃኒት ዊልቼር ላይ እንኳን ብሆን አመልከዋለሁ እኔ ጌታን። አልወስድም መድኃኒት በቃ እኔ አላመቻምችም። ወይ ከመድኃኒቱ ወይ አምላኬን ጌታዬን አምኜ ካንዱ መሆን አለብኝ። አላመቻምችም በቃ እኔ ታምኜ እጠብቀዋለሁ፣ ይፈውሰኛል አልሻለችኝ። ተይ ትግስት፣ እኔ እንደ ቤተሰብ አስቤልሽ ነው እና እንትን መድኃኒትሽን ቀጥ ያለችኝ። ግድ የለሽም እኔ እንዳሰብሽልኝ አውቃለሁ፣ በጣም አመሰግናለሁኝ። ግን ካንቺ በላይ የሚያስብልኝ አምላክ አለኝ፣ አባት አለኝና አትጨነቂ አልኳት። ከዛ አልሽ እሺ አዎ በቃ ሁለቱም ቻውልኝና እህቴ ምንም አላለችም። ተለያየን። ከተለያየን በኋላ በጣም ደካከመኝ። ማለትም ልክ እንደ ኖርማል እንደማወራው ነው ያወራሁት። ደከመኝ እና እንቅልፍ አለኝ። ልጆቼ ትምህርት ቤት ሄደዋል። ጧት ነበረ እና የመዝሙር ከፈትኩኝና ማለት የኮሌክሽን የተለያየ የመዝሙር የተቀያየረ የሚመጣውን እሱን ከፍቼ ልክ እንደዚህ አንድ ሶፋ አለ፣ እዚህ ደግሞ 3 የሚያስቀምጥ ረጅም ሶፋ አለ። ቁጭ ባልኩበት እንደዚህ ወደ ኋላ ጋደም አልኩኝ። እዛው እንቅልፍ ይዞኛል፣ በጣም ኃይለኛ እንቅልፍ።
20 ደቂቃ አሁን ምን ያህል እንደሚሆን አላቅም በቃ ድብን ያለ እንቅልፍ ወሰደኝ እና በህልሜ አይነበረው የሆነ ልብስ ነው የሚታየኝ ነጭ ልብስ ከዚህም ትንሽ ደምዘዝ ይላልና እንደዚህ አሁን ዝርፍፍ ብሎ እንደዚህ መሬት ላይ ሞልቷል እና ሰው እንደተቀመጠ ነው የሚታየኝ ፊት አይታየኝም እጅ አይታየኝም ልብሱ ነው የሚታየኝ እና አጠገቡ ልክ ትልቅ ዱላ የዚህኛውን መቀመጫ 3 የሚያክል ወፍራም ዱላ አጠገቡ እንደዚህ ከጎነዋል ከዛ በጣም በቃ በትለይቼ እኔ እንጃ ተኝቼ አላቅም እንደዛ የሆነ ደክሞኛል ምንም ያደረኩት ነገር የለም ከዛ ከንቅልፌ ባነንኩኝ ስባነን የሆነ እንቅልፍ ላይ እንዳለው ሆኖ ነቅቻለሁኝ ግን የሆነ በስምመን ላይ ነበርኩኝና ሰው አጠገቤ ተቀመጠ መስሎኛል ወደዛ ዞር ብዬ ሳይ ማንንም የለም ብድግ አልኩ ቆምኩኝና እንዴ እዚህ ጋር ሰው ነበር አይደል እኔ የት ሄደ ያልኩ ራሴን ጠየቅኩ መልሼ የት ሄደ እዚህ ጋር እኮ ሰው ነበር ከዛ ግን መጀመሪያ ያልተናገርኩት ምን ይል ነበር በህል ያየሁት እንዳትነካት ሌላ ምንም ቃል ያለው ነገር የለም እንዳትነካት አይን እጃ ላይ ምንም አላይም ድምጽ ነው በቃ እንዳትነካት የሚል ድምጽ ነበርና ብድግ ብዬ እንዳልኩትም በቃ ሰው ያለው ነው የመሰለኝ እውነት ከንቅልፌ ብንን ብዬ እስከምነቃ በቃ ህልም መሆኔን አወኩኝና እንዴ ህልም ነው እንዴ ብዬ ወደዛ ወደ መዝሙሩ ደግሞ ዞር ስል የመስፍን ጉቶ መዝሙር ተሻገር ያለው በልለፍ ያለው ጌታ ታማኝ ነው የሚለው መዝሙር ስሰማ እንዴ በቃ ይሄ ነገር በቃ ከምንም አይደለም ይሄ እግዚአብሔር ነው በቃ የሆነ ወይን በቃ እኔ በቃ ጌታ መጥቶ ነው ራሱን ያልኩት በራሴ ወደ እህቴ ደወልኩላት እንደዚህ አይነት ህልም አየሁ ስላት ጊዜ ይሄማ በቃ ጌታ ነው የመጣው አለች በቃ ተፈወሰች አልተግስት አለች አሜን አልኩኝና በቃ በዛውን ቀጠልኩኝ ከዛም በኋላም አመት ጠብቄን ያለችኝ አመቱን ሙሉ መጠበቄን ቀጠልኩኝ ከዛ በሁለተኛው ቀን ነው የዛውኑ ቀን የቆሻሻ ፔስታል አመጣውኝና የኔ መድኃኒቶች እንደዚህ ቁምሳጥን ላይ የራሳቸው ቦታ አላቸው መድኃኒቶች የሚቀመጡበትና ያኛው ደግሞ ወስደው መድኃኒት የተረፈ ነበርና ፍሪጅ ውስጥ ነበረ እኔ በጣም ብዙ አይነት መድኃኒት የሚሰጠኝ ባይዘይ ያንን መድኃኒቶቹን የቆሻሻ ፔስታል ላይ እኔ መድኃኒት አልጠቀምም ብያለሁኝ በቃ እኔ ምንም አይነት መድኃኒት አልወስድም ባንተ ታምኜ በቃ ጠብቃለሁኝ አንተ ታማኝ ነህ በቃ በልቃለ አትለውጥም ብዬ መድኃኒቶቹን በሙሉ ቆሻሻ ፔስታል ውስጥ ጣልኩኝና ቆሻሻ ፔስታሉን ቋጠርኩትኛ ወስጄ ቆሻሻ ገንዳ አለ ውጭ ውስጥ ጣልኩኝ ከዛ ወደ ለባሌ ደወልኩለትና እንደዚህ በቃ መድኃኒቶቹን አውጥቼ ጣልኳቸው አልወስንም መድኃኒት ካሁን በኋላ አልኩኝ ወስነሻል አለኝ አዎና በቃ ጋልሽ በቃ ቀጥ አትወስጂ አለኝ እንደዚህ እኮ እንደዚህ ሰው እንደዚህ ያለኝ ነው በሻም እንደዚህ ብላኛለች መድኃኒቱን ለምን አትቀጥም ዝም አትስሚ በቃ ዝም ብለሽ ቀጥ አትወስጂ በቃ አለኝ አንቺ ካመንሽበት አትወስጂ ቀጥ ያለኝ በቃ እሱም ሲደግፈኝ እኔ መጀመሪያ ማልወስድ ብያለሁ ቀጠልኩኝ አመቱን እንደዚህ የሆንኩኝ በመሃሉ ብዙ አይነት ፈተናዎች ይገጥሙኝ ነበር እና እንዳጋጣሚ እግዚአብሔር ሰውም እዛ ነበር በዛ መሃል ላይ እንትን አልኩኝ ማለትም የሆነ እየነዳሁኝ የሆነ ግራ ይገባኛል ለሆነ እንደውም ልጋጭ ብዬ የሆነ ጊዜ በቤቴ አካባቢ ላይ በቃ ለትንሽ ነው የተረፍኩት በቃ እንቅልፍ ያደርገኝና ድክምክም ያደርገኝና በቃ አይኔ ከማአላይ እና የዛን አካባቢ እንደ ጉንፋን አድርጎኝ በጣም ያስለኝ ነበር እና ከዛ አርብ ነበር እንዳጋጣሚ ቆይቼ ማለትም ዙሙ ከተጀመረ ቆይቷል በመሃሉ ገባሁኝ እህቴ በቴክስት ታጣደፈኛለች ለምን አገሚ ግቢ ትለኛለች ከዛ በቃ እሷም እየገፋችኝ ስለሆነ በቃ ላልገባ ነበር ገባሁኝ ዘገባ እግዚአብሔር ሰው ወዲያው ነው እኔን ስሜን ጠራ ትግስት ካገን ብሎ ሲጠራ ደነገጥኩኝ ገና መግባቴ ነው ሌት ነው የገባሁት ያለው ወደ 700 ሰው ነው ምናምን ነው ዙም ላይ ያለውና ከዛ ሲል የነበረው እግዚአብሔር ሰው ከጡቷ ስር ካንሰር ያስቀመጥክ ልታሳብዳት የነበርክ ልቀቃት እያለ ነበር ሲገስጽ የነበረው እና እሱ እንደዛ ያለ በሚገስጽበት ጊዜ እኔ የለበስኩት እዚህ ሀገሩ የኛን ጀሎቢያ ነበር የለበስኩት ቢጃማ ምንድነው የሚባለው ድሪያውን ነበር የለበስኩት እንደዚህ ይዤ ቀደድኩት እንደዚህ
ስቀደው ከዛ እዚህ ድረስ ረስቲን ጫፋ ብቻ ቀረች። ከዛም በኋላ እንዳትቀድ ራቁትን ልትሆን ነው ልቀቅ አቁም ሲል አቆምኩኝ። ከዛም በኋላ በቃ በዛ ተፈወስኩኝ እና ስመረመር ከተጸለየልኝ በኋላ እዛ ልብሴን ከቀደድኩኝ በኋላ ሲጸለይ ስመረመር መልሶ ደብዳቤ ላኩልኝን ከፍቼ ሳነብ የሆነ ካንሰር የሚመስል ምልክት አይተናልና ተመልሰሽ ነይ የሚል ነበር። ከዛ ባለቤቴን አልሄድም አልኩት። አልሄድም ስለው ሂጂ፣ ምክንያቱም ከጠሩሽ ምናልባት ዝም ብለሽ ሂጂ ብቻ አለኝ። እሱም ባሌ በጣም በእግዚአብሔር ይታመናልና እኔ በምለው እኔ በመስማማው ይስማማል። በቃ ሂጂ አለኝ፣ ዝም ብለሽ ሂጂና ነይ አለኝ። እኔ በፍጹም ምንም በቃ የለብኝም ነው የምለው። በጣም እግዚአብሔር ድፍረት ሰጥቶኛል። በጣም ማለት በቃ በጌታ በጣም ታምኛለሁ። ምንም ነገር አለብኝ ሲሉኝ የለብኝም በቃ ነው የምለው። ይሄን ያ ዶክተር የካለችኝ በኋላ ኤም ሲደርስብኝ ምንም አላልኩም። እኔ በውስጤ ግን አንድ ቃል ነበረ፣ በሞት መካከል ብረማመድ እንኳን እግዚአብሔር ከኔ ጋር ነውና ክፉን አልፈራም የሚል ቃል በውስጤ ነበር ይዛኔና አሁን እግዚአብሔር ከኔ ጋር ነው ክፉን አልፈራም። በቃ እኔ ምንም ነገር አይነካኝም ነው የምለው። ምንም አለብኝ ሰው የለብኝም በቃ ሄድኩኝ። ዶክተር ጋር የተጠራውበት ደረስኩኝ። ስገባ በቃ ግቢ አለችኝ። ተኛሁኝ። ስተኛ በቃ የሆነ የሚቀባ ጀል የሚመስል ነገር እየቀባች በቃ በጣም ግፋቢል 45 ደቂቃ ይሆናል። አየች የሆነ እንዳልታያት ነገር እያለ እንዳልታየ ነገር ነው የሚመስለው። ዋናውን ዶክተር ሁሉ ጠራች። ስትጠራ እሱ ቆሞ ወደዛ ጋር ሂጂ ወደዚህ ሲል ማለትም ለኖርማል ሰው ያስደነግጣል። አለብኝ ማለት ነው በቃ ብሎ ይደነግጣል ሰው። እኔ ግን ምንም አልደነገጥኩም። ፈገግል ነበርና በዛ ማለት ኦኬ እያሉ ይጠይቁኛል። ኦኬ ፈገግ ነው ብለው ውስጤ መዝሙር ዘምራለሁ። እኛና ከዛ መጨረሻ ዶክተሩ እንደዛ ብሎ በቃ ተነሻሉኝ። ምንም ነገር የለብሽም አሉኝ። አውቃለሁኝ አልኳቸው። የለብኝም። ወጥቼ ሄድኩኝ። ክብር ለእግዚአብሔር ይሁን። ምርመራውን ያደረግሽው በዙም ለሁለተኛ ጊዜ ከተጸለየልኝ በኋላ ነው። አሁን እግዚአብሔር ሰው ካንሰር ጡቷ ላይ ያስቀመጥክ ልቀቅ እያለ ነበር እየጸለየልኝ ነበር። ከዛ በፊት አታውቂም ነበር? አላውቅም። እኔ ምንም ማለት እግዚአብሔር ቀድሞ ነው ያለው እና ኦልሬዲ ተነስቷል። ግን ያው እኔን ለማስፈራራት የተለያየ ፈተናዎች ይመጡ ነበር። ሌሊት ላይ ደግሞ ተኝቼ እያለሁ ወደ ሽንት ቤት ልሄድ ስነቃ ልክ ብንንስል የሆነ እንደዛ የድሮ አይነት ስሜቶች ራሴን የሚያመኝ አይነት ሆኖ አነስ ያሉ ናቸው። እንዲህ በቃ እንደሱ አይነት ስሜቶች ቆንጠር ያደርገኝና ወይ አልፈወሰሽም እኮ ይለኛል። ከዛ ሲለኝ አንተ ውሸታም ተፈውሻለሁ እኔ ፈውሶኛል ጌታ ብዬ ሽንት ቤት ደርሼ ተመልሼ ተኛለሁ። ወይንም ማልሄድም ከሆነ በቃ ገልበጥ ብዬ ወደ ሌላ ሳይድ ተኛለሁኝና ይሄ ከኔ እንዳልሆነ ይገባኛል። ይሄ ጌታ ረድቶኝ ነው እንጂ እኔ ምንም ማላቀዋ የነበርኩት የጌታን ማዳን ማን እንደሆነ በጥልቁ ማላቅ ይሄንን በራሴ ያደርጋለሁ ብዬ በፍጹም አልገምትም። ጌታ ረድቶኛል። ክብር ምስጋና ለጌታ ይሁን። ስለረዳኝ አመሰግናለሁኝ። ይሄውና ናድዬ ወግ ደርሶኝ ጌታ ደርሶልኝ አሁን በእንደዚህ በእሳት አጠገብና በሙቀት ላይ ወይንም በፀሐይ ላይ መሆን አልችልም። እንደዚህ አበሻ ቀሚስ ለብሼ ወይንም በቃ እንደ ኖርማል ሰው ኖርማል ልብስ ለብሼ በሞቃታማ አካባቢ መሆን አልችልም። ግን ዛሬ ጌታ ረድቶኝ ይሁንና አበሻ ቀሚስ ለብሼ ስስ ነው በቃ በሰላም በጤና በሙሉ ጤንነት ሆኜ ጌታችንን ልደት እያከበርኩኝ ነው። እና እንደዚህ በሙቀት አካባቢ ላይ በመሆንበት ጊዜ የምለብሳቸው ልብሶች አሉ እና እሱ ኮት ነው። ኮት ውስጥ በረዶ የተሰራ ነው። እንደ ማለት እንደ ቡሉን አይነት ነገር ውስጥ አለ። ያ ቅዝቃዜ ፍሪዘር ላይ ሲገባ ብቻ ነው በረዶ
ማድረጊያ ውስጥ ሲገባ ብቻ ነው ወደ በረዶነት የሚቀየረው። እና ያንን ኮት አጥልቄ ነው በሙቀት አካባቢ ላመሆነው ወይንም ውጪ ይወጣለሁኝ። ገላይን በሞቀ ውሃ መታጠብ አልችልም፣ በቀዝቃዛ ውሃ ነው የምታጠበው። ቀዝቃዛ ሞቃት ያለ ውሃ የምጠቀም ከሆነ በሽታው ይጨምራል፣ ያዞረኛል የበለጠ። ገላይን ስታጠብ እንደዚህ ግድግዳ ጎንና ጎኑን ይዤ ነው ሻወሩን የቁም ሻወር ላይ የምታጠበው። ገላይ በቀዝቃዛም ሆነ በሞቀ ግድግዳ ይዤ ነው የምታጠበው፣ ምክንያቱም ወድቃለሁኝ። ውሃ ከላይ ሻወሩ የሚወርድ ከሆነ አይኔን አልጨፍንም፣ አይኔን ከጨፈርኩ ያዞረኛል። አይኔን ገልጬ ነው የምታጠበው። ወይንም ጀስት እንደዚህ የውሃ ሻወር የሆነ ገጎን አለ እና እሱን ይዤ ወይንም በራሴ እንደዚህ ይታጠባለሁኝ። ግን ግድግዳ ይዤ ነው እንደዛ አይነት ቦታ ላይ ስጠቀምና አሁን ግን ጌታ ይመስገን የሆነ አምሮብኝ፣ ክብር ለእግዚአብሔር ይሁን። ውበት ሆኖኝ ሞገስ ሆኖኝ ጌታ ይኸው እንደዚህ እገኛለሁ። 1 ዓመት ቀጠሮ ተሰጥቶሽ ነበረ ሆስፒታል ላይ እና ጊዜው ከደረሰ በኋላ ወደ ሆስፒታል ሄድሽ ወይ ተመረመርሽ? እስቲ ስለሱ። አሁን አመቱ አይደርስ የለ ደረሰ። ግን በዛ በአመቱ መሀል ምንም የሚሰም በዛ ሌሊት ከመቆነጣጠር በስተቀር ሙሉ ጤነኛ ነበርኩኝ። እኔም ደግሞ ፎሴን በሰውነቴ ያውቁም ነበረ። ላቺ እንደዛ ሴት ለ10 ዓመት ደሟ ይፈስ የነበረችው የጌታችንን ኢየሱስ ክርስቶስን ጨርቅ በመንካት ደሟ ቆመ። ደሟ ሲቆም ደግሞ ፈውሷን ያወቀችው በሰውነቷ ነው። እና ልክ እንደዛው እኔ 100% እንደተፈወስኩኝ አምን ነበር አውቃለሁ። ምክንያቱም በፊት የሚሰሙኝ ነገሮች አንድም የለም። እና ቀኑ አይደርስ የለ አመቱ አለቀ። ቀጠሮ የሰጠችኝ ወረቀት አለ እጄ ላይ እና በዛ ቀጠሮ መሰረት ወደ ዶክተር ጋር ሄድኩኝ። ሲሄድ ጊዜ እኔን ስታይ በጣም ነው የተደነቀችውና በቃ ደህና ነሽ ካለችኝ በኋላ ልትመረምረኝ አስቀመጠችኝ። መቀመጫ ያው ታማሚ የሚቀመጥበት አልጋ ላይ እና መድኃኒቱን እየወሰድሽ ነው አለችኝ። እንዴ መድኃኒቱን አንቺ ካልሰጠሽኝ ከየት አገኛለሁኝ? አልወስድም አልኳት። ሆስፒታል ገብተሽ ታውቂያለሽ? በፊት ታውቃለች። እኔ በአመት ግፋቤ 20 ጊዜ ምናምን ገባለኝ ኤመርጀንሲ እና ገብቼ አላውቅም። ምንም የሚሰማሽ ነገር የለም? የለም እኔ ጤነኛ ነኝ። እንዴ ዶክተር ተፈውሻለሁ ብቻ ተፈውሻ ጌታ ፈውሶኛል። በቃ ግራ እንደመጋባት ሆነችና አሁን አለችኝ እስኪ ያለችና የተለያየ ነኝ የሆነ እንደምወደውሻ አይነት ነገር የጉልበት የሚመታታ ነገር እንደዚህ ትገፋኛለች። የተለያየ ብቻ በፊት የማታደርጋቸውን ነገሮች አደረገች እና በፊት ጆይንት ፔን ነበረሽ? ያጥንት መሞች ስለነበረሽ በየጊዜው ከሄድኩኝ ያ ነው ምርመራዬ። በቃ ከመታዘዙ በፊት እሷ ጋር ከተገኘው ምርመራዎቹ እነኚህ ናቸው። አይኔን ቼክ ታደርጋለች፣ ጆሮዬን የተለያየ ነገር ቼክ ይደረጋል። ምክንያቱም አፌክት ያደርጋል ይሄ በሽታና በመደነቅ በቃ አሁን አለችኝ የተለያየ አይነት ምርመራ ነው ማዘልሽ አለችኝ። ምንም አልተሰማሽም? ምን ከዛ በቃ ዶክተር ፒየር አልኳት የፈለግሽውን አይነት ምርመራ እዘዥልኝ አልኳት። እሺ አለች። በቃ አዝልሻለሁ ሲደውሉልሻል የቀጠሮውን ቀን ተባልኩኝ። ወደ ቤት ሄድኩኝ። ከዛ ከሚመረምሩኝ ቦታ ደወሉልኝ፣ ቀጠሮውን ቀን ነገሩኝ። ተገኘሁኝ፣ ተመረመርኩኝ። ውጤቱ የሚሄደው ያው ወደ እሷ ጋር ነውና ቀናቶች ይጠይቃል። በስንት ቀን ነው የሚደርሰው ወደ እሷ ጋር ስላቸው 4 ቀን 3 ቀን ይፈጃል አሉኝ። ሄድኩኝ ወደ ቤት ሄጄ ልክ ቀጠሮ ከመድረሱ በፊት ገላይን እየታጠብኩኝ እያለ ድምጽ መጣልኝ። ዶክተርሽ ጋር ስትሄጂ መጽሐፍ ቅዱስ ይዘሽላት ሂጂ የሚል ድምጽ። ይሄ በቃ እሺ ምንም ሌላ አልኩት ነገር የለም ገብቶኛል ከማን እንደሆነና እሺ ጌታዬ እሺ ይዤ እሄዳለሁ አልኩኝና እንገዛ ገላይን አደረኩኝና ወጥቼ ልጆች የትምህርት ቤት ነበሩ። ሄጄ መጽሐፍ ቅዱስን ገዝቼ አሽጌ በስርዓቱ ቁጭ አደረኩት። መጽሐፍ ቅዱስ ደረሰ ቀኑ። በዚህ ሰዓት ማለት እንድትገኝ ተባልኩኝ። ወደ መጽሐፍ ቅዱስን ይዤ ወደ ዶክተር የቢሮ አመራሁኝ። ስደርስ እሷ የዛን ቀን አገባም በዙም ነው ፔሸንቶችን የምታስተናግደው ይዘኔና
ክፍል ውስጥ አስገቡኝና እሷ ዛሬ የምትገኝበት ቀን አይደለም እና ብዙም ታገኛታለሽ ብለው ኮምፒውተሩን ከፈቱና ከፊት ለፊት አስቀምጠው ቦታ ሰጥተውኝ ቁጭ ብለሽ ጠብቂያት አሉኝ። ገባቤላ 1 ደቂቃ ማይሆንም እየጮኸች ነው የመጣችው። እጇን እንደዚህ ወደ ላይ አንስታ አደረገው እኮ ሂድት እያለች እየጮኸች መጣች። እኔ ግን ውስጥ ያውቀው ነበር ጌታ እንደፈወሰኝ ያውቅ ነበርና ያ አይቶልኝ አልኳት። ከዛም በኋላ እኔ ባንቺ እግዚአብሔርን አየሁኝ ብላ በቃ ስለ እግዚአብሔር በጣም በመደነቅ እኛ ሐኪሞች ታውቂያለሽ ግን ባንቺ ያየሁት በጣም በቃ የእግዚአብሔርን እጅ ነው ያየሁት ባንቺ ላይ ብላ በጣም በመደነቅ ለተወሰነ ገባቤል አሉ ነው 15 ደቂቃ እንደዚህ 20 ደቂቃ ቢሆን አዋርታኝ። ከዛም በኋላ አሲዩ እንደገና ክሊኒክ ልሄሽ ላገኝሽ እፈልጋለሁ አለች። ከዛ እሺ በቃ ተባብለን ወረቀቱን ልስጥሻለ ሲጭኝ አልኳት። ማለት የተፈወስኩበትን ወረቀቱን ሲጭኝ ከማለቴ በፊት ግን አለችኝ የሆነ ብሩስ ነው ይሄ ጠባሳ ያለውኝ አለችኝ። እንግሊዘኛ ስትለኝ አውቃለሁኝ ብሩስ ምን እንደሆነ ጠባሳ ነው ያ የዳነ ምን ማለትሽ ነው አልኳት። ዶክተር ስላት ጊዜ ማለቴ የሆነ ነገር አሁን ቢላባ ቆርጦሻል እንበል ቢላባ ከቆረጠሽ በኋላ ያ ቦታ ሲድን ያለው ጠባሳ ነው የሚባለው እሱ ነው ያለሽ እንጂ you are pure you don't have no more MS አለች። ከዛም በኋላ እግዚአብሔርን አመስግኜ በደስታ እንገናኝ ተባብለን ወጣሁኝ። መጽሐፍ ቅዱስን ያስኩትን ሪሴፕሽን አስቀምጨላት ወደ ቤት ያልኩኝ ለሁሉም እየደወልኩ ነገርኩኝ። የደስታ በቃ ሰው ሁሉ ተደነቀ። እግዚአብሔርን ስራ በቃ የሚያውቁኝ ቸርች የሚያውቁኝ መደወልላቸው እየደወልኩ እዛ ሰፈር ማቃቸው ጓደኞቼ ሰፈር ሁሉ ሳይቀር የተሰጠኝን ወረቀት እኮ ጌታ ፈወሰኝ እኮ እያልኩኝ ሰፈር ጎረቤቶቼ ሁሉ አሳያቸዋለሁና በዛ ሄድኩኝ ቤት። እንደገና ቀጠሮ ያስኩኝ እንዳለችኝ መሰረት ማለት በማግስቱ ደወለችልኝ። መጽሐፍ ቅዱሱ ደረሳት። በሁለተኛው ቀን በሶስተኛው ቀን ደወለችና እኔ ጋር አልደወለችም፣ ባሌ ጋር ነው የደወለችው። የኔ ቁጥር የላትም፣ እሱ ነው ኮንታክት የሚያደርጋት ስለኔና ስትደውል እሷ ጋር ራሷ ጋር ደውይላታል። የኔ ቁጥር ሰጣት፣ ደወለች። በመደነቅ አንቺ አለች አንቺ ማለት አለች በቃ ለኔ የተላክሽ መልአክ ነሽ አለች። በቃ ባንቺ እግዚአብሔርን አየሁኝ። በዛ ላይ ነው ለኔ ነው መጽሐፍ ቅዱስ አለች። ለኔ ነው መጽሐፍ ቅዱስ ያመጣሽው። በቃ እኔ ባንቺ እግዚአብሔርን እጃየው እግዚአብሔርን አየው። በቃ ይሄ ተአምር ነው። በቃ በጣም በመደነቅ ረጅም ነው፣ በጣም ብዙ ነው ያለችኝ። ረስቻለሁኝ እኔ እንደውምና በቃ እንገናኝ ክሊኒክ ብላኝ ተለያየን። ከዛ ትንሽ ቆይቼ ገፋ ቢል ወር ያህል ቆየውኝና ቀጠሮ ይዤ ሄድኩኝ። ሲሄድ ልክ ክፍል ቢሮ እዛ የምንገባበት ክፍል ውስጥ ገብቼ እኔ ስታይ እቺ አንቺ ነሽ ነው ያለችኝ። ስታይ እስዩ ያ አሁን እኔ ነኝ። በቃ ኮምፕሊትሊ ተቀይረሻል፣ ሌላ ሰው ነሽ። በጣም ይደንቃል። ሌላ ሰው እኮ ነው የሆንሽው አለችኝ። አሁን በቃ ሌላ ሰው ነው ያደረገኝ ጌታ አልኳት። ያ ያልኩሽ አምላክ እንዲህ የሚያደርግ አምላክ ነው እና በጣም በቃ በኔ በጣም ተአምር ነው ያለችው። እና በራስሽ የሆነ ዩቲዩብ ከፍተሻል አለችኝ። ለመናገር ለሰው እንድትነግሪ ከፍተሻል አለችኝ። አይ አልከፈትኩም አልኳት። ግን ለወደፊቱ እመሰክራለሁኝ መንገድ ላይ ወጥቼ። ስለዚህ የጠቢባኖችን እውቀት እግዚአብሔር ባንድ ተረተረስ አደረገው ማለት ነው። ተረት ሆነ። እሷን በመደነቅ እግዚአብሔርን አየች። ከኔ በላይ ከማንም በላይ እኔ ላይ ያለውን በሽታ እሷ ናት የምታውቀው። ያው ሲዲዎች አሉ፣ ወደ 4 ናቸው 5 ሲዲዎች አሉ። እዛ ውስጥ ያሉትን እሷ ብቻ ናት የምታውቀው እና ከእግዚአብሔር በታች እሷ ናት የምታውቀው። እና ይሄ ሆነልኝ። ከዛም በኋላ በፊት የሚያውቁኝ ሰዎች ሲያዩኝ ምን አግኝተሽ ነው እንደዚህ ያማረብሽ ይሉኛል። ኢየሱስ የሚባለውን ታውቃላችሁ? ኢየሱስን አግኝቼ ነው እላቸዋለሁ። እና ሰው ሁሉ ሲያየኝ በቃ አንቺ በቃ አምሮብሻል፣ ምንድነው ያገኘሽው? በመደነቅ በቃ የድሮ እኔ አሁን እዛ ጋር ቅድም ያሳያችሁ ፎቶ ላይ የምታዩኝ እኔ አይደለሁም። እንቅልፍ ስለሌለኝ በጣም መምስላለው። በጣም የስቃይ በቃ በሞትና በመኖር መካከል ነው ያለሁት። ሰው አልመስልም። ጸጉሬ ተቆርጦ ነው ያደገው። በጣም ባጭሩ በቃ በጣም ድምድም ብሎ ተቆርጦ እና ጌታ ረድቶኝ ይሄው
ለምስክርነት በቅቻለሁኝ። ክብሩን እሱ ይውሰድ። አሜን አሜን። ዛሬም ያው በዚህ በዓል ውስጥ ብዙዎች ውጪ ላይ አሁን ይሄንን ፕሮግራም የሚመለከቱ በሆስፒታል ያሉ በተለያየ ጭንቀት ውስጥ ያሉ ሰዎች አሉ። ለነሱ ምን አይነት መልእክት ይኖርሻል? ለነሱ ያለኝ መልእክት ምንም ዋጋ የሚከፈልበት ነገር አይደለም። ኑ ጌታን ተቀበሉ። ነፃ ስጦታ ነው። ተቀበሉ፣ ዳኑ፣ ከጨለማ አምልጡ። በአልጋ ቁራኛ ያላችሁ፣ በተለያየ ነገር የታሰራችሁ፣ ደግሞ በጨለማ ያላችሁ ይህንን ብርሃን የሆነውን ጌታ አግኙኑ። ሰላም ነው፣ ደስታ ነው። ምንም ባይኖራችሁ ደስታ ነው። ምን ቢኖርም ባይኖርም ደስታ ነው። ሁሉም የያዘውን ኑና ተቀበሉ፣ ተጠጉ። ከሱ ጋር ብዬ ነው የምናገረው። አሜን። በመጨረሻ የረዳሽን ያገዘሽን ይህን ታላቅ ጌታ ጠቢባኖችን ጸጥ ያስባለ አይደል? በዶክተሮች የማይቻለውን ነገር ግን በእግዚአብሔር ጸጋ በእግዚአብሔር ኃይል ሁሉ እንደሚቻል ደግሞ የስሙን ኃይል ነው ባንቺ ላይ ገልጦ ለብዙዎች ምስክር እንድትሆኚ አይደለ? ሳይንስን እናውቃለን ለሚሉት ሁላ ባንቺ ህይወት ውስጥ አልፎ እግዚአብሔር መስካሪ አድርጎሻልና ይሄን የረዳሽን አምላክ እስቲ አመስግኝ። አመሰግነዋለሁኝ። ግን ጌታ የኔ ምስጋና ስለሚገባውና ስለተገባው ብቻ ነው። ምንም እኔ ለጌታ ምንም የሚደረግ ነገር የለም። ይሄ የተገባው የሚገባው ጌታ ስለሆነ እኛ ከመፈጠራችን በፊት ሲመለክ የነበረ ነው። ካለኛም የነበረ ደግሞም አሁንም ያለ ለዘላለም የሚኖር አምላክ ነውና እኔ የሱን ትልቅነት ነው በቃ በምስጋናና የሱን ኃያልነት ነው በውስጥ የመናገር የምፈልገው የምዘምርለትም ማለት ነው። ከህድሞም ክብር የበቃነ ሞልቶ የተረፈ ተገብቶ እንጂ ማን ሰጥቶ ያውቃል ስለጎደለ አንሶብህ ምስጋናና ክብር በአደባባይ ወጥተህ ማትለምን ኢየሱሴ ትልቅ ነህ የኔ አምላክ። ከህድሞም ክብር የበቃነ ሞልቶ የተረፈ ተገብቶ እንጂ ማን ሰጥቶ ያውቃል ስለጎደለ አንሶብህ ምስጋናና ክብር በአደባባይ ወጥተህ ማትለምን ኢየሱሴ ትልቅ ነህ የኔ ጌታ። ቀን አንድ ብሎ ሳይጀመር እሱ ሲመለክ ነበር ድሮ። እኔም አመሰግነዋለሁ። ምስጋና የማደሪያውን ዙፋኑን ይሙላ ይትረፍረፍ። ያለኝ ይሄ ነው፣ ሌላ የለኝም ጌታዬ። እኔ በቃ ካሁን በኋላ ትረዳኛለህ ላንተ መኖር እንድችል ራሴን ነገር ትቼ ላንተ እንድኖር አንተ የምትከብርበት መንገድ እንድኖር እንዲረዳኝ እለምነዋለሁኝ። አመሰግነዋለሁኝ ጌታን ወደዋለሁኝ። ክብር ለእግዚአብሔር። በመጨረሻ እንኳን አደረሳችሁ መልእክት ማስተላለፍ የምትፈልጊ ከሆነ ትችላለሽ። እዚህ ላሉ ቤተሰቦቼና እዛ እኔ በመኖርበት አሜሪካ ላሉ ቅዱሳን አብረውኝ ጌታን ለሚያገለግሉና በቤቱ ላሉ ሁሉ እንኳን አደረሳችሁ ላለሁኝ።
እንኳን በሰላም አደረሰ። ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን እንዲሁም በተለያየ ቦታ ያላችሁ በመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን ሳምንታዊ ፕሮግራማችን በተለያየ ጭንቀት ውስጥ ላሉ በህመም ውስጥ ላላችሁ ይጸለያል። በዛ ስፍራ እንድትመጡ ደግሞ ይሄንን ጌታ እንድታገኙ በጌታ ፍቅር እናሳስባለን። መንፈሳዊ አባታችንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሰ። መልካም በዓል።